ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮችን አስቀድመን እንጠቁማችሁ። ብልጽግና የመንግስት ገለልተኛ ተቋምነትን የፖለቲካ ሜዳ አድርጓል የሚለውን የኢዜማ መግለጫ መሰረተ ቢስ ውንጀላ ነው ሲል የካፋ ዞን ውድቅ አደረገም። ኢትዮ ቴሌኮም በአገልግሎቱ ላይ መጠነኛ ያለውን የዋጋ ጭማሪ ማድረጉን አስታወቀም። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ስራውን በስኬት እንዲጠናቀቅ ለባለድርሻ አካላት ጥሪ አስተላልፏል። ስምረት ፓርቲም በዚህ ዙሪያ ያለውን ምልከታ ለአዲስ ማለዳ አጋርቷል። ብሪታንያ የኮንጎ ዲሞክራሲያዊ ሪፐብሊክ መንግስት ህገወጥ ስደተኞችን ወደ ሀገራቸው ለመመለስ በቂ ትብብር አላደረገም በሚል በኮንጎ ዜጎች ላይ የቪዛ እገዳ መጣሏን አስታወቀች። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ብልጽግና የመንግስት ገለልተኛ ተቋምነትን የፖለቲካ ሜዳ አድርጓል የሚለውን የኢዜማ መግለጫ መሰረተ ቢስ ውንጀላ ነው ሲል የካፋ ዞን ውድቅ አደረገም። ኢዜማ ባሳለፈው ሳምንት ብልጽግና በካፋ ዞን ካፋ ሲሾ ኤዴ ወረዳ የሚገኙ ትምህርት ቤቶችን ለግል ጥቅሙ አውሏል ሲል ባወጣው መግለጫ መተቸቱ ይታወሳል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በዚሁ መግለጫው የተለያዩ ስብሰባዎችንና የብልጽግና አባላት መምህራን ስልጠና በሚል ከመደበኛው የትምህርት ሰዓት በመቀናነስ ባለፈው ሳምንት ሊሰጥ የነበረውን የተማሪዎች ፈተና በስብሰባው ምክንያት ወደ ሌላ ቀን ማዘዋወሩን አውስቷል። አክሎም የመንግስት ሀብት በሆኑ የትምህርት ተቋማት ላይ ስልጠና እየሰጠ ነው። ከዚህም በተጨማሪ ደግሞ በስብሰባው አንሳተፍም ያሉ መምህራን ከስራ ገበታቸው እንደሚባረሩ ዛቻ እየደረሰ ይገኛል ሲል ብልጽግናን ወቅሷል። በዚህም መንግስትና ፓርቲ የተለያዩ መሆናቸውን ያወሳው መግለጫው የመንግስት ሀብት ለፓርቲው ዓላማ መጠቀም ተገቢ እንዳልሆነና ከዚህም አልፎ ፓርቲው ተማሪዎችን ያጉላላ የመምህራንን መብት የተጋፋ ድርጊትን ፈጽሟል ሲል ወንጅሏል። በተጨማሪም ለዚህ ጉዳይ መንግስትና ይመለከተኛል የሚል ተቋማት ለፓርቲው አጥጋቢ ምላሽ ሊሰጡ ይገባል ሲል አትቷል። የጉዳይን አስመልክቶ አዲስ ማለዳ የካፋ ዞን ዋና አስተዳዳሪ እንዳሻው ከበደን አነጋግራለች። አስተዳዳሪው እንደሚሉት ከሆነ በትምህርት ተቋማት አካባቢ ምንም አይነት ስብሰባም ሆነ ፓርቲውን የተመለከተ ጉባኤ እንዳልተካሄደ ተናግረው በትምህርት ቤቶች ውስጥ ግን የብልጽግና ፓርቲ አባላት እንደሚገኙ ተናግሯል። ይሁን እንጂ በትምህርት ቤቱ የሚገኙት የፓርቲ አባላት መሰብሰቢያ አዳራሽና ጽህፈት ቤት እንዳላቸው በመጥቀስ በትምህርት ቤቶች ፓርቲውን የተመለከተ ምንም አይነት ስብሰባ አይደረግም ሲሉ ጉዳዩን አስተባብሏል። በዚህ መሰረት እንደ አስተዳደሩ ገለጻ ከሆነ ኢዜማ ያለውና ያወጣው መግለጫ መሰረተ ቢስ ውንጀላ ነው ሲል አስረድቷል። እርሳቸው ይህንን ቢሉም ኢዜማ ከመግለጫው ጋር አያይዞ ባሰራጫቸው ፎቶዎች ስብሰባዎች መካሄዳቸውን ያመላክታል። ከዚህ በተጨማሪ ወቅቱ የምርጫ ወቅት መቃረብ እንደመሆኑ መጠን ምርጫውን ጥላሸት ለመቀባት እንቅስቃሴዎች እያደረገ ነው፣ ነገር ግን ፓርቲውን እየተከታተሉ ክስ መመስረት አንፈልግም ሲል ለአዲስ ማለዳ ነግረዋታል። ሁለተኛ በትምህርት ቤቶች አካባቢ የሚባል ነገር ትምህርት ቤቶች ላይ አላደረግንም። ትምህርት ቤቶች ላይ የፓርቲ አባላት መምህራን አሉ፣ ሌሎች አካላትም ይኖራሉ። እነዚህ የፓርቲ መድረኮች በሚኖሩበት ሰዓት ራሱን የቻለ የመሰብሰቢያ ቦታ አለ። እዛ ላይ ነው የሚካሄደው እና ትምህርት ቤቶች ውስጥ የሚካሄድ ስብሰባ የፓርቲ ውይይትም የለም። የመንግስት ከሆነ በመንግስት መምህራንን፣ ርዕሰ መምህራንን፣ ሱፐርቫይዘሮችን እዛ በትምህርት ጉዳይ ላይ የማዋየት ስራ ይደረግ። ከዛ ውጭ ግን የፓርቲ ስራ ከሆነ የፓርቲ ስብሰባ ከሆነ ራሱን የቻለ የራሱ ጽህፈት ቤት አለው፣ መሰብሰቢያ አለው፣ እዛ ነው የሚካሄድ። ስለዚህ ውንጀላው መሰረተ ቢስ ነው። ኖርማሊ ከወዲሁ ገና ምርጫ እየቀረበ ስለሆነ ምርጫውን ጥላሸት ለመገባት የሚደረግ እንቅስቃሴ ወዲሁ አለ። እኛ ያን ያህል እነሱን ተከታትለን መክሰስ የለብንም። ኦልሞስት የምርጫ ምህዳሩም የዲሞክራሲ ስርዓቱ መስፋት ስላለበት እኛ መቻል አለብን ብለን ብዙ ነገሮችን እየቻልን ነው ያለን። አክለውም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ እንዲህ አይነት መሰረተ ቢስ ሲሉ የገለጹትን ውንጀላ በተለያዩ ማህበራዊ ትስስር ገጾች እየገለጸ እንደሆነ ተመልክተናል። ጉዳዩ በክልሉ በኩል የማየትና ምላሽ የማያስፈልገው ከሆነ እንደማይሰጡበት ገልጸዋል። ፓርቲው የተለያዩ መግለጫዎችን ባወጣ ቁጥር እኛ ምላሽ መስጠት አስፈላጊ ሆኖ አላገኘነውም ብሏል። አሁን ላይ በዞኑ የፓርቲ ስብሰባዎች እየተካሄዱ አይደሉም ያሉት እንዳሻው የልማት እንቅስቃሴዎችን በተመለከተ ግን ስራዎች እየሰራ ነው ይላሉ።
ሶሻል ሚዲያ ላይ ነው እንግዲህ እየተገለጸ ያለው። ሶሻል ሚዲያ በግል ሰዎችም ይጽፋሉ። ያንን በክልል በኩል አይተን በክልል በኩል ላይሰጥ የሚችልበት ሁኔታ ይኖራል። ያው በሰጡ ቁጥር ተመልሰን ያው እየሰጠን መሆን የለም። ወከባ ነገር እንዳይሆን እንደዛ ብለን በተረጋጋ በሰከነ መልኩ ነው ያለ ነው። እነሱ በፈለጉበት ሰዓት ለእነሱ ማድራሽ እንሰጣለን። አባሎቻቸውን ደጋፊዎቻችን እያሰባሰቡ ያሉበት ሁኔታ ነው ያለው። በፈለጉበት ቦታ እንደፈለጉ እየተንቀሳቀሱ ያሉበት ሁኔታ ነው ያለው። ምንም ያደረግነው ነገር እኛ ደግሞ የራሳችንን አባላት የራሳችንን አመራሮች የማሰባሰብ መብትም አለ። በዛ መልኩ ፕሮግራም ይዘን በፕሮግራም መሰረት የሚካሄድ ነው። አሁን ግን የፓርቲ ስብሰባዎችን ብዙም እያካሄድን አይደለም። የመንግስት ስራ ላይ ትኩረት አድርገን እየሰራን ያለው የልማት ስራዎች ይሄ ነው። እነሱ ያው በሌላ በኩል አንዳንድ ያንን ሊቃወም የሚችል ነገር ብዙ ሰዎች የሚያደርጉበት የሚንቀሳቀሱበት ሁኔታ አለ። ለጊዜው እኛ አሁን ያንን ነገር ወደ ክስም ወደ መግለጫም ብንሄድ ጣና የተፈጠረ አይነት እንዳይመስል በሚል ለዘብ ብለን እያየን ያለ ትክክል አይደለም። በምን መልኩ ትክክል አይደለም። ስልጣኔ ማለት ሸበተን ነገር ያለ በዞኑ ምንም አይነት የፓርቲ ስብሰባም ሆነ የምርጫ ቅስቀሳ እየተካሄደ አይደለም። ይህም ከእውነት የራቀ ነው የሚለው ሙግታቸውን ደጋግመው ያነሱት ዋና አስተዳዳሪው ነገር ግን ኢዜማ ይህንኑ የምርጫ ቅስቀሳ እያደረገ ነው፣ ነገር ግን እኛ የመንግስት ፕሮግራም የሆኑ እውነቶችን ነው እያደረግን ያለ ነው ሲሉ ተከላክሏል። ይህ ስብሰባ የሚደረገው በተመጠነ መልኩ ነው። ይህንን ጉዳይ ፓርቲው አስተካክሎ መመልከት አለበት ብለዋል። እስካሁን የፓርቲ ስብሰባ አልጀመርንም። ፓርቲ የምርጫ ቅስቀሳ ውስጥ አልገባንም። የምርጫ ቅስቀሳ እያደረገው ያለው ራሱ ዘማን አሁን ጊዜውም ገና ስለሆነ ወደ ምርጫ ቅስቀሳ አልገባንም። እኛ የመንግስት ስራ ነው እየሰራን ያለ ነው። ስለዚህ በዚህ መሰረት ለመንግስት ስራዎች የተለያዩ ልማቶች አሉ፣ ፕሮግራሞች አሉ። ያን አስመልክተው ስብሰባዎች ሊኖሩ ይችላል። ያ ደግሞ በተመጠነ መልኩ በፕሮግራም እየተካሄደ ያለ ካለ በስተቀር እንግዲህ ሁሉንም ቀን ስብሰባ እያደረግ ነው ብለው መውሰድ አይቻልም። እንዴት እንደገመጽ አላውቅም። ቢስተካከል ነው የሚሻለው። የተለያዩ መድረኮች ይኖራሉ። የተለያዩ ፕሮግራሞችን ያው በስብሰባ ነው የህዝብ ግንዛቤን የምናስጨብጠው የህዝብ ተሳትፎንም ማሳደግ የምንችለው። እነዛ ፕሮግራሞች በሚኖሩበት ሰዓት ስብሰባዎች ይካሄዳሉ። ያን በተመረጠ መልኩ ማለት ይሄ እንግዲህ እነሱን ጊዜም የተሻማ አይመስለኝም፣ የህዝቡንም ጊዜ የተሻማ አይመስለኝም። ዳይሬክትሊ ከህዝቡ የሚመጣልን ቅሬታ የለም። በዚህ መልኩ እንዲያውም የበለጠ ትራንስፓረንት መሆን እንዲችል ህብረተሰብ ጋር ተቀራርባችሁ መስራት መቻል አለባችሁ፣ የሚሰሩትን አሳውቁ የሚል ነገር ነው እየቀረበ ያለ። እኛም በዚህ መልኩ ተቀብለናል። ኢዜማ ከዚህ መግለጫ አስቀድሞ ተቀራራቢ ይዘት ያለው መግለጫ ማውጣቱ ይታወሳል። ኢዜማ መንግስትን ሰዓት በማባከን በወነጀለበት መግለጫው በአንድ ወረዳ ውስጥ በአማካይ እስከ 300 የመንግስት ሰራተኞች እንዳሉ ፓርቲያችን ባደረገው የመረጃ ማጣራት መገንዘቡን፣ በዚህም መሰረት ፓርቲው አዲስ አበባ በሚገኙ 10 ወረዳዎች ባደረገው ምልከታ ሰራተኞች በስራ ሰዓታቸው ሊያሳልፉት ከሚገባው ከግማሽ በላይ የሚሆነውን የስራ ሰዓት ለፓርቲው ስብሰባ ማዋላቸውን ተመልክቻለሁ ብሏል። በዚህ መሰረት በእነዚህ ወረዳዎች በአማካኝ 150 የሚሆኑ ሰራተኞች ከ37500 በላይ ሰዓታትን በ5 ቀናት ብቻ እንዳባከኑ ለመረዳት ችያለሁ ባይ ነው። ይህ አይነት ስብሰባ በተለያዩ ደረጃዎች እንደሚደረጉ በገዢው ፓርቲ የተለያዩ የማህበራዊ ትስስር ገጾችና ሚዲያዎች እየተገለጸ መሆኑ ተወስዶ ስሌቱ ከ5000 በላይ የመንግስት ሰራተኞች ያሉባቸውን ተቋማት ከተመረመሩ ደግሞ የሚባክነው ሰዓት መጠን ብዙ መሆኑንና አገልግሎቱን ማግኘት የሚገባው ማህበረሰብ ምሬት ምን ያህል እንደሆነ መገመት አዳጋች አይደለም ሲል መንቀፉ አይዘነጋም። ኢትዮ ቴሌኮም በአገልግሎቱ ላይ መጠነኛ ያለውን የዋጋ ጭማሪ ማድረጉን አስታወቀም። ኢትዮ ቴሌኮም እየታዩ ናቸው ያላቸውን የማክሮ ኢኮኖሚ ሁኔታዎች በተለያዩ ምክንያቶች እየጨመሩ ያሉ የካፒታልና የስራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት መጠነኛ ያለውን የታሪፍ ማስተካከያ ማድረግ አስፈላጊ ሆኖ ማግኘቱን አስታውቋል። ማስተካከያ እያለ የጠራው የዋጋ ጭማሪ ኩባንያው ለደንበኞች የሚሰጠውን ሰፊ አገልግሎት ቀጣይነት ለማረጋገጥና በመላው ሀገሪቱ እያካሄደው ያለውን የቴሌኮሙኒኬሽን ዲጂታል መሰረተ ልማት መስፋፋትን በዘላቂነት ለማጠናከርና ወደፊት ለማራመድ ነው ብሏል። በዚህም በቴሌብር መተግበሪያ ሲገዛ የነበረው ጥቅል ከ10 በመቶ ወደ 20 በመቶ ከፍ እንዲል ተደርጓል። በርካታ ደንበኞች ይጠቀሙባቸዋል ያላቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አለማድረጉንም አመልክቷል። ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የሚጠቀሙባቸውን የ1፣ 2፣ 5 ብርና የ1 ሰዓት ጥቅሎች ባሉበት ቀጥለዋል ያለው ኩባንያው ለአካል ጉዳተኞች፣ ተማሪዎችና መምህራን የተዘጋጁ ጥቅሎች ላይ ምንም አይነት ጭማሪ አለማድረጉን አስታውቋል።
የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ስራው በስኬት እንዲጠናቀቅ ለባለድርሻ አካላት ጥሪ አስተላለፈ። ኮሚሽኑ በሀገራዊ ምክክር ሂደት ከትግራይ ባለድርሻ አካላት ጋር ምን ይጠበቃል በሚል ባሰራጨው ጽሑፍ 3 ተግባራትን ባለድርሻ ያላቸው አካላት በኃላፊነት እንዲወጡ ጠይቋል። ቀዳሚው ህዝባዊነትን ማስቀደም የሚል ነው። በትግራይ ክልል የሚገኙ የፖለቲካ ኃይሎች፣ የሲቪል ማህበራት፣ የማህበረሰብ መሪዎች፣ መገናኛ ብዙሃን፣ በጎ ተጽዕኖ የሚፈጥሩ ግለሰቦች ሀገራዊ ምክክሩ ከምንም በላይ ኢትዮጵያውያንን በነገ ተስፋቸው ላይ የሚወያዩበት መድረክ መሆኑን መገንዘብ ይጠበቅባቸዋል ብሏል። የተዘረዘሩት አካላትም ሆነ ሌሎች ቁልፍ ባለድርሻ አካላት ሀገራዊ ምክክሩን በተመለከተ እስካሁን ያበረከቱት አስተዋጽኦ የሚደነቅ መሆኑን እንደተጠበቀ ሆኖ ሂደቱ የሚደገፍና መሰል ግንዛቤዎችን ለወገኖቻችን ማስረጽ ይገባል ሲልም አሳስቧል። በተከታይነት ደግሞ የሂደቱ ባለቤትነትን መጋራት የሚል ሲሆን በትግራይ ክልል በተለያዩ ደረጃ የሚገኙ ባለድርሻ አካላት ህብረተሰቡ በሂደት ላይ የጎላ ባለቤትነት መንፈስ እንዲሰማው የማስተማር ብሎም የማስገንዘብ ስራዎችን ማከናወን እንደሚጠበቅባቸው አስገንዝቧል። በሂደቱ ላይ የትግራይ ህዝብ ድምፅን በተገቢ ሁኔታ ለማሰማቱ የሚኖረው አንደምታ በቀላል መታየት ስለሌለበት እንዲሁም እንዲህ አይነቱ ክፍተት የሀገራዊ ምክክር ሂደቱ ከቆመለት ዓላማ ጋር ስለሚጻረር በጥልቀትና በአስተውሎት ሊታሰብበት ይገባል ሲልም አክሏል። በመጨረሻም ሞራልን መሰረት ያደረጉ አቅጣጫዎችን መጠቀም የሚለውን ጥሪ ያቀረበ ሲሆን የሃይማኖት ተቋማት፣ ምሁራንና የመገናኛ ብዙሃን ህብረተሰቡ ሀገራዊ ምክክር የአንድ ጊዜ ክስተት ሳይሆን የዘላቂ መግባባትና ሰላም መንገድ እንደሆነ አቅጣጫ በማሳየት በሀገሩ ኢትዮጵያ ላይ ለዘለቄታው የሚበጅ የመፍትሄ ሀሳቦች ከሌሎች ወገኖች ጋር እንዲያመነጭ ማስቻል ይኖርባቸዋል ሲል ጥሪውን አስተላልፏል። አዲስ ማለዳ ይህንኑ በተመለከተ የማህበራዊ መሰረታቸውን ትግራይ ክልል የሆኑ የፖለቲካ ፓርቲዎችን ለማነጋገር ብትሞክርም ለጊዜው የተሳካላትና አስተያየቱን የሰጠው ስምረት ፓርቲ ብቻ ሆኗል። የፓርቲው የኮሚኒኬሽን ባለሙያ ሀለፎ ምርኤ በክልሉ 375 ገደማ የተካሄዱ የተለያዩ ውይይቶች እንደ አብነት በመጥቀስ ይህ ሊሆን የሚችልበት እድል አለ፣ ምንም ችግር የለውም ይላሉ። ነገር ግን ምንም መፍትሄ አልቦ ነው ሲሉም ያክላሉ። ክልሉ በጊዜያዊ አስተዳደሩ የሚመራ ይመስላችኋል እንዴ ሲሉ የሚጠይቁት ሀለፎም እነሱ ሲሉ የገለጿቸው ህወሓት ይህን የማድረግ ችግር የለባቸውም ሲሉ ያብራራሉ። እነሱ የምክክር መድረክ ማዘጋጀት ችግር የለባቸውም። በምክክር ዙሪያ የሚደረገውን ነገር ተግባራዊ አለማድረግ ችግር ነው ያላቸው፣ የቅንነት ችግር ነው ያለባቸው። ስለዚህ መድረኩን ሀገራዊ ምክክር አደርጋለሁ ካለ አዎ ያደርጋል፣ ችግር የለውም። ስለዚህ ጉዳይ ስንት ጊዜ ተመላልሰዋል። ሌሎች ድርጅቶችም እንኳ የፌዴራል ድርጅቶች ተመላልሰዋል እኮ ጥሩ ጥሩ ነገር ነው የሚናገሯቸው፣ መጥፎ ነገር የለም። ስለዛ ጉዳይ የሚነሳውን ነገር አጀንዳቸው የሚሆነውን ይታወቃል። ሌላ ነገር ነው የሚያነሱት። አሁን የፕሪቶሪያውን ስምምነት አልተተገበረም፣ በክልሉ ከፍተኛ ችግር ነው ያለው ምናምን ነው የሚሉት። ራሱ ያውቀዋል መድረኩ ምክክር ጊዜ ማለት ነው። ይህን ነገር የማድረግ ችግር የለባቸውም፣ ያደርጋሉ። ያለውን ነገር ተግባራዊ አለማድረግና በቅንነት የተመሰረተ ያለውን መድረክ ጠቃሚነቱን ባለው ሁኔታ ተቀብለ አለመሄድ ግን ይታያል። በመድረኩ በትክክል የህዝቡ ጥያቄ አይነሳም ያሉት ሀለፎም ይህ እንዲሆንና የሀገራዊ ምክክር ኮሚሽን ስራ እንዲሳካ መጀመሪያ በሀገር ማመን ያስፈልጋል ባይ ናቸው። ምን ችግር አለው? መድረኩ መቀሌ ብቻ ከሆነ የሚካሄደው አንድ ሆቴል ተከራይተው የራሳቸውን ሰዎች አምጥተው ይሰባሰባሉ ሲሉም መድረኩ ምንም ትርጉም የለውም ሲሉ ተናግረዋል። ስለዚህ አሁን መንግስት ጊዜያዊ መንግስት አለ እንደምንለው እኛ ነው። ጊዜያዊ መንግስት አይደለም የሚያስተዳድረው ያለው። አሁን ምንም እውቅና የሌለው የፖለቲካ ድርጅት ነኝ ባይ ደግሞ ፖለቲካ ድርጅትን ማይወክል እዛ ጋር ያሉ ከ5 ከ6 የማይበልጡ ሰዎች እኛ የማናውቀው እኛ ያላልነው ነገር እንዲህ ካላረክ ብሎ አዘው የያዙትን መንግስት ነው ያለን። ራሱ የቻለ መንግስት የለንም። በኢትዮጵያ ያለው ችግር በትግራይ ውስጥ እንዳለው አይደለም የሚለው ፓርቲው አጠቃላይ ሀገራዊ ምክክር ስራ በትግራይ ተግባራዊ ሊሆን እንደማይችል ጠቅሰው ለዚህም በክልሉ ያለው አስተዳደር ከሀገሪቱ ያፈነገጠና ከፌዴራል መንግስቱ የሚደርሱትን ትዕዛዛት የማይፈጽም ሲሉ የጠሩት ቡድን መኖሩን ደጋግመው በማንሳት ኮሚሽኑ የራሱን ዓላማ ይዞ ቢያከናውነውም ትርጉም አልባ ነው ሲሉ በአጽንኦት ተናግሯል። ያም ቢሆን ፓርቲው ይህ መድረክ በክልሉ
የሚካሄድ ከሆነ ለመሳተፍ ዝግጁ መሆኑን ጠቅሰው በዚህ ላይ እየተወያየንበት ነው ሲሉም ሀለፎም ገልጸዋል። ችግር የለብንም እንጂ እኛ አሁን እየተወያየን ያለ ነው። እዚህ አዲስ አበባ ብቻ ያለን የሚመስላቸው ሰዎች ብዙ ናቸው እና መቀሌም አለን፣ ትግራይም ሙሉ አሉን። ለምርጫ ውድድር የሚሳተፉ ሰዎችን መልምለናል። ስለዚህ ከእንደዛ ሰዎች ተወክለው እንዲቀርቡ እናደርጋለን። ችግር የለውም። ይህ የሀገራዊ ምክክር ኮሚሽን የተጨመረለት የ1 ዓመት የስራ ጊዜ ሊጠናቀቅ ከ2 ወራት ያነሱ ጊዜያት ብቻ ቀርተውታል። ኮሚሽኑ ከ1 ወር ገደማ በፊት ከፖለቲካ ፓርቲዎች ጋር ባደረገው ውይይት እክል ብሎ ከጠቀሳቸው ጉዳዮች መካከል በትግራይ ክልል ስራውን አለመጀመሩ ዋነኛው እንደነበር መግለጹ አይዘነጋም። ብሪታንያ የኮንጎ ዲሞክራሲያዊ ሪፐብሊክ መንግስት ህገወጥ ስደተኞችን ወደ ሀገራቸው ለመመለስ በቂ ትብብር አላደረገም በሚል በኮንጎ ዜጎች ላይ የቪዛ እገዳ መጣሏን አስታወቀች። የኮንጎ መንግስት ህገወጥ ስደተኞችን ወደ ሀገራቸው ለመመለስ ከብሪታንያ ጋር የሚያደርገውን ትብብር በአፋጣኝ ለማሻሻል ፈቃደኛ ካልሆነም እርምጃው ወደ ሙሉ የቪዛ እገዳ ሊያድግ እንደሚችል የብሪታንያ የሀገር ውስጥ ሚኒስቴር ከትላንት በስቲያ በሰጠው መግለጫ አስታውቋል። ይህም ማለት ኮንጎ ህገወጥ ስደተኞች ዜጎቿን ወደ ሀገራቸው ለመመለስ በአፋጣኝ የማትተባበር ከሆነ የልዩ ቪዛ ተጠቃሚዎችና ባለስልጣናት ጭምር ቪዛቸው ላይ የሚያገኙት ልዩ ጥቅም ሊያጡ እንደሚችሉ አጃንስ ፍራንስ ፕሬስ ዘግቧል። በአጭር ጊዜ ውስጥ የሚሰጡ ቪዛዎች ደግሞ ለሁሉም የኮንጎ ዜጎች ሊከለከሉ እንደሚችሉ ዘገባው አመላክቷል። ብሪታንያ ይህ እርምጃ የወሰደችው የሀገር ውስጥ ሚኒስትሯ ሻባና መሐመድ ባለፈው ህዳር ወር ላይ ለኮንጎ ዲሞክራሲያዊ ሪፐብሊክ፣ አንጎላና ናሚቢያ ህገወጥ ስደተኛ ዜጎቻቸውን ለመቀበል ካልተስማሙ የቪዛ እገዳ እንደሚጥሉባቸው ካስጠነቀቁ በኋላ ነው። አንጎላና ናሚቢያ የተሰጣቸውን ማስጠንቀቂያ ተቀብለው ስደተኞችን ለመቀበል በመስማማታቸው ከቪዛ እገዳ መትረፋቸውን የብሪታንያ የሀገር ውስጥ ሚኒስተር ሻባና መሐሙድ ተናግረዋል። አንድም የእነርሱ ዜጋ እዚህ የመሆን መብት ከሌለው ሀገሪቱ ዜጎቻቸውን ወደ ሀገራቸው የመመለስ ግዴታ አለባቸው። አንድም የእነርሱ ዜጋ እዚህ የመሆን መብት ከሌለው ሀገራቱ ዜጎቻቸውን ወደ ሀገራቸው የመመለስ ግዴታ አለባቸው። በዚህ ረገድ አንጎላና ናሚቢያን አመሰግናለሁ። አሁን ደግሞ ተራው የዲሞክራቲክ ኮንጎ ነው ብለዋል ሚኒስትሯ። ባለፈው ህዳር ወር ላይ የሀገር ውስጥ ሚኒስትሯ ሻባና መሐሙድ በሀገሪቱ የቪዛ ህግ ላይ ማሻሻያ መደረጉን መግለጻቸውን ተከትሎ ብሪታንያ በስደተኞች ላይ የምትከተለውን ህግ የበለጠ ማጥበቋን ዘገባዎች ያመላክታሉ። ዕለታዊ ዜናዎቻችን በዚሁ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።